በሰሜን ወሎ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት 4 ሰላማዊ ሰዎች ሲገደሉ 10 ሰዎች ደግሞ መቁሰላቸውን የዓይን እማኞች ተናገሩ። ሚኪ ታቦርን ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ አግኙ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ጥቃቱ ከዞኑና ከወረዳው ዋና ከተማ ወልዲያ 20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ በተባለች የክላስተር ከተማ በሚገኝ ጤና ጣቢያ ላይ ከቀኑ 6 ሰዓት አካባቢ መፈጸሙን 4 የዓይን እማኞችና የአካባቢ ነዋሪዎች ተናግረዋል። የዞኑ አስተዳደር ስለ ጥቃቱና ስለ ደረሰው ጉዳት ለመናገር እንደማይችል ለሚዲያ ተናግረዋል። በስፍራው የነበሩ የጤና ጣቢያው አንድ ባለሙያ መሳሪያው በዋናነት ፊት ለፊት በሆነውና ታካሚዎች ተኝተው በሚታከሙበት 5 ቁጥር በተባለው ክፍል ላይ ማረፉን ተናግረዋል። ከጥቃቱ እንደተረፉ የተናገሩት የጤና ጣቢያው ባልደረባ ጥቃቱ የደረሰበትን ቅጽበት ሲገልጹ ምንም ራሴን አላውቅም፣ መሬት ተሰንጥቆ የዋጠን ነው መሰለን፣ ከጎን የነበሩት ሲወድቁ እኔን እግዚአብሔር ነው የከለለኝ ሲሉ እማኝነታቸውን ሰጥተዋል። ፍንዳታውን ሰምቶ በፍጥነት አካባቢ ላይ መድረሳቸውን የተናገሩት ሌላ የዓይን እማኝ ጤና ጣቢያ ውስጥ የነበረ ቤተሰብ አባላቸው ከጥቃቱ መትረፉን ገልጾ ዘግናኝ ሁኔታ መመልከታቸውን ለሚዲያ ተናግረዋል። ወከባና ተጨማሪ የጥቃት ስጋት በመፈጠሩ በደመ ነፍስ የደማውም የተመታውም እየተዛለለ ነው የወጣው ስሉ ክስተቱን ተናግረዋል። የቆሰሉ ሰዎችን ማውጣታቸውንና አስክሬን ማንሳታቸውን የተናገሩ ሌላ የዓይን እማኝ ደግሞ ለመግለጽ የሚከብድ ሁኔታ ማየታቸውን ተናግረዋል። ፍንጣሪው እንደ ሸዋ ነው፣ እንደ እሳት ነው የሚያቃጥለው ያሉት በሕይወት የተረፉ የጤና ጣቢያው ባልደረባ ጤና ጣቢያው ክፉኛ መጎዳቱን ሲገልጹ ከ5 ቁጥር ጀምሮ እስከ 7 ቁጥር ድረስ የለም ስሉ የተቋሙ ክፍሎች መፈራረሳቸውን ገልጿል። ሚዲያ የተመለከተውና በገለልተኛ አካል ማረጋገጥ ያልቻላቸው ፎቶግራፎችና ቪዲዮዎች ጤና ጣቢያ ላይ የደረሰውን ጉዳት ያሳያሉ። የጤና ጣቢያው ባለሙያ ዓይናችን እያየ 4 ታካሚና አስታማሚዎች ሕይወታቸው አልፏል ስሉ ለሚዲያ ተናግሯል። 3 ልጆቻቸውን ሲያስታምሙ የነበሩ ወላጆች መሆናቸውን ገልጿል። 2 የዓይን እማኞችም በጥቃቱ 3 ሰዎች ወዲያው ሕይወታቸው ማለፉን መመልከታቸውን ገልጾ ሟቾች ልጆቻቸውን ሲያስታምሙ የነበሩ እናትና አባት እንዲሁም ወደ ሕክምና ከሄዱ በኋላ ሕይወታቸው ያለፉ ለ2 ወራት በጤና ጣቢያው ተኝቶ እየታከመ ነበረ የአንድ ታካሚ አባት መሆናቸውን ተናግረዋል። የጤና ባለሙያው 4ተኛዋ ሟች ለመገላገል ጤና ጣቢያ የመጣች ነፍሰ ጡር ሴት መሆኗን ለሚዲያ ተናግረዋል። ማዋለጃ ክፍል ላይ የሞተች እናት አለች። አንዷ ነፍሰ ጡር ወልዳ ነበር። አንደኛዋ እየወለደች እያለችው ነው ሞተችው። አሁን ስንሰማ አዋላጅ ነርሱም እጁን ተመቷል ብሏል። በጥቃቱ የጤና ባለሙያዎች ልጅ የሆነችው የ6 ዓመት ሕፃንን ጨምሮ ከ10 በላይ ሰዎች መቁሰላቸውን እማኞች ተናግረዋል። ከእነዚህም መካከል 8 የሚሆኑት ቁስለኞች የጤና ጣቢያ ባለሙያዎች መሆናቸውን ገልጸው ከ2 ቀናት በኋላ ሰኞ ዕለት መንገድ ሲከፈት ቁስለኞች ወደ ወልዲያ ሆስፒታል መወሰዳቸውን ተናግረዋል። የጤና ጣቢያውን የጽዳት ሰራተኛ ጨምሮ 6 ሰዎች ለሕክምና ወልዲያ ሆስፒታል መግባታቸውንና ከባድ ጉዳት ያጋጠማቸው 3 ቁስለኞች ቀዶ ሕክምና እንደተደረገላቸው የሚዲያ ምንጮች ተናግረዋል። ጥቃቱ ሲፈጸም በመንግስት ኃይሎችና በፋኖ ኃይሎች መካከል ከተማ ውስጥ ግጭት እንዳልነበረ የገለጹት ነዋሪዎች ይሁን እንጂ በወልዲያ ዙሪያ ባሉ አካባቢዎች በተለይ ጥቁር ውሃ በተባለው አካባቢ ከባድ ግጭት እንደነበር ተናግሯል። በዚህ ግጭት የቆሰሉ የፋኖ ኃይሎች ሳንቃ ጤና ጣቢያ መግባታቸውን ነዋሪዎች የተናገሩ ሲሆን አንድ የጤና ባለሙያም ከ10 የማያንሱ የፋኖ ታጣቂዎች ቆስሎ በጤና ጣቢያው እየታከሙ እንደነበር ለሚዲያ አረጋግጠዋል። የጤና ጣቢያውን ባልደረባ ጨምሮ ሚዲያ ያነጋገራቸው ነዋሪዎች ጥቃቱ ቆስሎ ሕክምና ላይ የነበሩ ፋኖ ታጣቂዎችን ኢላማ ያደረገ ሳይሆን አይቀርም ብለዋል። በጥቃቱ ሕክምና ላይ የነበሩ 6 ይሆናሉ ተብሎ የተገመቱ የፋኖ ታጣቂዎች እንደተገደሉና ቀብራቸውም በአካባቢው እንደተፈጸመ ጠቁመዋል። ሚዲያ ስለ ጥቃቱ የጠየቃቸው የሰሜን ወሎ ዞን የሰላምና ጸጥታ መምሪያ ምክትል ኃላፊ አቶ ፈለቀ ጌትነት ስለ ጥቃቱም ሆነ ስለ ደረሰው ጉዳት ማረጋገጥ አንችልም ብለዋል። አሁን አካባቢው ጠላት የፋኖ ኃይሎች የሚንቀሳቀሱበት ቦታ ነው። እዚያ ላይ ምን ተፈጸመ፣ ምን ጉዳት አለ የሚለውን ለማረጋገጥ እኛ ከማህበረሰብ መረጃ መሰብሰብ አለብን ስሉ ጥቃቱ ስለመፈጸሙም እንኳን መረጋገጥ እንደማይችሉ ተናግረዋል። በአካባቢው የሚንቀሳቀሱ የፋኖ ኃይሎች ካለፈው ሳምንት ጀምሮ በሁለቱም የወሎ ዞኖች ዘመቻ መጀመራቸውንና ድል ማግኘታቸውን አስታውቀዋል። የአካባቢ ነዋሪዎች በዋናነት የሰሜን ወሎ ዞን ዋና መቀመጫ በሆነችው ወልዲያ ዙሪያ ላይ ከባድ ግጭት መቀስቀስንና እንቅስቃሴዎች መስተጓጎላቸውን ተናግረዋል። አንድ የወልዲያ ከተማ ነዋሪ በወልዲያ ዙሪያ 2 ተፋላሚ ወገኖች ተፋጦ እንደሚገኙ ለሚዲያ ተናግረዋል። የፋኖ ኃይሎች ከፈት ነው ያሉትን ዘመቻ በሚወራው ልክ አይደለም ሲሉ የተናገሩት አቶ ፈለቀ
ትልቅ መስመር በሆነው የባህር ዳርና ጎንደር መውጫ ጥቁር ውሃ አካባቢ ግጭቶች መከሰታቸውንና መስመሩ በፋኖ ኃይሎች ለቀናት መዘጋቱን ተናግረዋል። ከወልዲያ ከተማ በቅርብ ርቀት ላይ የምትገኘው ሳንቃ ከተማ ሐሙስ መስከረም 15 2018 ዓ.ም ከሰዓት ጀምሮ በፋኖ ኃይሎች ቁጥጥር ስር መሆኗን ነዋሪዎች ተናግረዋል። የሳንቃ አካባቢ ማህበረሰብም ከፍተኛ ፍርሃት ውስጥ እንደሆነ ነዋሪዎች ተናግረዋል። ፈርተን መድኃኒት እንኳን ማውጣት አልቻልንም፣ ምክንያቱም ድሮን ይዞራል። ትናንትም ስዞር ነው ያለው። እነሱም የፋኖ ኃይሎች እዚሁ ናቸው፣ ምን እንደምንሆን ግራ ገብቶናል ሲሉ አንድ ነዋሪ ያሉበትን ሁኔታ ገልጿል። ሌላ ነዋሪ ደግሞ ሰው ሲወጣ አይታይም፣ አይንቀሳቀስም፣ በጣም የሚያስፈራ ነው፣ አስቸጋሪ ሁኔታ ውስጥ ነው ያለ ነው በማለት ያሉበትን ሁኔታ ተናግረዋል። አጠቃላይ እንግዲህ በኢትዮጵያ በተለይ በአማራ ክልል አሁንም የጦርነት ነገር በጣም ባለፈውም እንግዲህ መዘገቡ የወጡት መረጃዎች የሚያሳዩት ናቸው። ወልዲያ አካባቢ ምን ተፈጠረ በሚሉ ዙሪያ የወጡት መረጃዎች ናቸው። በዛ ዙሪያ በደንብ በስፋት እንግዲህ በዚሁ ጦርነት ላይ በመንግስት ጸጥታ ኃይሎችና በፋኖ መካከል እየተካሄደ ባለው ውጊያ ላይ የሰው ነፍስ እየጠፋ ስለሆነ በአስቸኳይ እልባት ተገኝቶ ወደ ሰላማዊ መንገድ እንደመጣ ነው። ምክንያቱም ሌት ከቀን ክልሉም በዚህ ውጊያ ውስጥ እያሳለፈ ነው የሚገኘው 3 ዓመት ሙሉ። ስለዚህ ውጊያ ለማንም አይጠቅምም። እርስ በርስ መነጋገር፣ ወደ መቀመጫ ዙሪያ ማምጣት፣ በንግግርና በሰለጠነ በሰከነ መንገድ ጉዳዮችን መፍታት እንደሚሻል ጭምርም ነው ምሁራኖችም እየገለጹ ያሉት። እጅግ አሳዛኝና ልብ ሰባሪ በዚሁ በጤና ጣቢያ ላይ ንጹሃኖች ህልፈት ማንኛውም የሰው ልጅ ህይወቱ ማለፍ የለበትም በማለትም አንዳንድ የመረጃ ምንጮችም እየገለጹ ናቸው። ስለዚህ ትግሉንም ፖለቲካዊ ነገሮችን በሰለጠነ መንገድ ወደ መቀመጫ ዙሪያ አፈሙዝ ለማንም አልጠቀምም። እርስ በርስ መጋደል መጨፋጨፍ ነው። ይህ ቦታ ተቆጣጠሩ ከዛ ለቀቁ እንደዚህ እየተባባለ ከሚቀጠል በሰላማዊ መንገድ ነገሮችን ወደ መቀመጫ ዙሪያ አምጥቶ መፍታት እንደሚያስፈልግ በርካታ ምሁራኖች ሀሳባቸውን እያስቀምጡ እንደሚገኙ ጭምርም ነው። በወልዲያ ዙሪያ ምንድን ነው የሆነው? በርካቶቹም ሀሳባቸውን ምን ተፈጠረ በሚሉ ዙሪያ አንስቶ ነበረ። ይህ የእርስ በርስ ነገር ከሀገሪቷ ላይ በተለይ እግዚአብሔር ይህን ጨርሶ እንዲያቆም ጦርነቱን በሰላም መንገድ በሰላማዊ መንገድ በመነጋገር በመወያየት ሀገሬን ኢትዮጵያን እያለ ሁሉም ሀገሩን በማስቀደም በንግግር ወደ ወንበር ዙሪያ በማምጣት በመወያየት መፍታት እንዳለበት መፍትሄው ይህና ይህ ብቻ እንደሆነ ጭምርም አፈሙዙ ጉዳይ እንደማይጠቅም ጭምር የአፈሙዝ ትግል መጨረሻ ላይ አሁንም በአፈሙዝ ነው የሚሻረው። ስለዚህ ከባድ ነው። በሰላማዊ መንገድ በመቀመጫ ዙሪያ የመጣ ስልጣንም ቢሆን ሁሉ ነገር አሁንም በወንበር ዙሪያ አልቆ በሰላም ግልግል ይሆናል ማለትም ነው። ስለዚህ ሰላም እያለ ለምንድን ነው ሰው ልጅ ጦርነት የሚመርጠው በማለት በርካቶቹም ከሌሎ አካባቢ ነዋሪዎችም በአሁኑ ሰዓት ከፍተኛ ጭንቀትና ስጋት ላይ እንደሚገኙ ጭምርም ነው የወጡት መረጃዎችን በማስመልከትም በወልዲያ ዙሪያ በወሎ ምን ተከሰተ በሚሉ ዙሪያ ነው ለእናንተ ይዤላቸው የመጣሁት። እስካሁን ድረስ አብሬያቸው የቆየሁት ሚኪ ነኝ ከሚኪ ታቦር። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ እንዲሁም ሚዛናዊ መረጃ ያገኙ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ላልሰሙት እንዲዳረስ ያደርጉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።